እንግዲህ በሆነች ከሆነ ፋይል ውስጥ ተቀዳ በወጣች ወረቀት የዋጋ ዝርዝር በተጻፈበት ማን ይጻፍ ከምን ይውጣ ማን ይሁን ምኑ ሄሉ የቆያ እንዲያስገባሻል ምኑ ባልታወቀበት እንደዚህ ገንዘብ እንደዚህ በልተው እንደዚህ ተብሎ በጣም ብዙ ሐሳብ ተነስቶ ነበርና በዛ ምክንያት እዚህ ሚዲያ ላይ ያሉ አካላት እንግዲህ ብዙ ነገሮችን ተናግረዋል። ተከታይ ያላቸውም የሌላቸውም ቤተክርስቲያን የሚያገለግሉም ምእመናንም ብዙ ነገር ተናግረዋል እና በያቺ ወረቀት እንዳያችኋት ማህተሟ የማን ቤተክርስቲያን ይሁን የምን ደብር ይሁን ምንጩ የማይታወቅ ከየትኛው አካል እንደመጣ ግልጽ ያልሆነ እሱ ተይዞ በየቀኑ ስንሰደብ ሲወራ ብዙ ነገር ሲደረግ ነበር እና እንግዲህ የሐዋሳ ሀገረ ስብከት ስራ አስኪያጅ ያ ወረቀት እኛ አናውቀውም ብሎ መልስ ሰጥቶበታል። ስለዚህ አንድ መረጃ ኖሮት ወደ መድረክ ወጥቶ በሚናገርበት ሰዓት ላይ በመጀመሪያ ደረጃ የተጣራ ክሊር የሆነ ልክ የሆነ ነገር ይዞ መጥቶ ማውራት አለበት። ይሄ ነገር እንዲህ ነው ከእንደዚህ ሀገረ ስብከት እኛ እኮ ጎንደር ላይ ባደረግነው የገቢ ማሰባሰቢያ ወደ 63 ሚሊዮን ብር ነው ያሰባሰብነው። ገና ከጎንደር ከመውጣታችን በፊት ወደ 23 ሚሊዮን ብር ገብቶ ነበር። እዛው ፕሮግራም ላይ ተሳትፌ ነበር እኔ ብቻ ከወዳጄ እስከ 1 ሚሊዮን ብር አካባቢ በጎ ፈቃደኛ በቀጥታ በደብረ ምጥማቅ ደብር ብር ገብቶ ጎንደር ላይ ተላቅሰን የተለያየ ነው እኮ ተላቅሰን ከህዝቡ ጋር መች ይለቃል የጎንደር ህዝብ ፍቅር ተላቅሰን እኮ ነው የተላቀቅነው። በቃ መሄድ እየደበረ በጣም በሚገርም ዲዛይን የተሰራ የምስክር ወረቀት ሰጥተውን እግዚአብሔር ረድቶን ከንጉሳዊ አቀባበል ጀምሮ መቼም የናንተን ውለታ አረሳውም ጎንደር ላይ ያደረጋችሁትን ነገርና ስለዚህ በርካታ ፕሮግራሞች ተደርገዋል። ተደራራቢ ፕሮግራሞች ከመደረጋቸው የተነሳ አንዳንድ ክፍተቶች ነበሩ። እነዛም በእግዚአብሔር ቸርነት ታልፈዋል። ስለዚህ ትልቁ ትችት ሲያስነሳ የነበረው የዋጋ ዝርዝር ተብሎ በሆነች ወረቀት የወጣው ነው። የዋጋ ዝርዝር ተብሎ በሆነች ወረቀት ለመኝታ እንደዚህ ለቲክቶከር እንደዚህ እንደዚህ ተብሎ ተዘርዝሮ የመኝታ የቲክቶከር የአርቲስት የሞተር ምናምን ከዛ ማህተሙ ከታች ምን ይሁን ምን ያን ያህል ምንም መረጃ በሌለው ነገር ያ ነገር ተጽፎ በጣም ብዙ ሰዎች ተሰራጭቶ ብዙ ሰዎች ጋር ደርሶ ብዙ ሰዎች ብዙ ነገር ተናግረዋልና ያ መረጃ ልክ እንዳልሆነ ግልጽ ተደርጓል። እውነቱን ለመናገር እኛ ከአንድ ቦታ ወደ አንድ ቦታ በምንሄድ ሰዓት ላይ ሎዛ ኢቨንት ባለቤቱ ዋና አዘጋጅ መምህር የማርያም ወርቅ ተሻገር ይባላል። እጅግ ጽኑ ጠንካራ ወንድም ነው። በቅንነት ለቤተክርስቲያን የሚያገለግል ሰው ነው የማርያም ወርቅ። ስለዚህ ሎዛ ኢቨንት ህጋዊ ፈቃድ ያለው በቤተክርስቲያን መዋቅር ውስጥም በመንግስትም በቤተክርስቲያን መዋቅርም ያለ ኢቨንት ኦርጋናይዘር ነው። መንፈሳዊ ፕሮግራሞች ላይ መሰረት ያደረገ ለምሳሌ የተለያዩ አይነት ጉባኤዎች ሲኖሩ ሊሆኑ ይችላሉ። በትልቅ ደረጃ በሚሊኒየም አዳራሽ ደረጃ የሚዘጋጁ የገቢ ማሳሰቢያ ፕሮግራሞች ሊሆኑ ይችላሉ። የሰርግ የክርስትና መንፈሳዊ ይዘታቸውን ባለቀቁ መንገድ ለሚዘጋጁት ፕሮግራም የሚያዘጋጅ አብያተ ክርስቲያናትን የሚያግዝ የሚረዳ ተቋም ነው። ችግር ካለበትም በቀጥታ መጠየቅ ይችላል። እስካሁን ባለው ድረስ ይሄ ነው እና ፕሮግራም በሚዘጋጅበት ሰዓት ላይ የገቢ ማሰባሰቢያ ፕሮግራሞች አብያተ ክርስቲያናት ወይንም ደግሞ ሰበካ ጉባኤው ምንም ወደ ሎዛ ኢቨንት ጋር መጥቶ እንደዚህ ፕሮግራም አለኝ እና የሚገኘው ቤተክርስቲያናችን እንዲህ ነው በዚህ አይነት ደረጃ ነው ያለው እና ይሄንን ህንጻ ማሰሪያ ማስፈጸሚያ እንዲህ ብለው ከሰነድ ጋር ከሀገረ ስብከት ደብዳቤ ጋር ከሊቀ ጳጳሱ ደብዳቤ ጋር ፍቃድ ይዘው መጥተው እውነተኛ ትክክለኛ የባንክ አካውንት ይዘው ሲቀርቡ ህጋዊ የባንክ አካውንት በዚህ እንደዚህ ወጣ አንድ ዜሮ ወደዚህ ከዛ ችግር የለውም ከዛ ህጋዊ የባንክ አካውንት ህጋዊ ደብዳቤ ሞዴሬተሮች ስራችሁን የሰራችሁ ህጋዊ ደብዳቤ ቤተክርስቲያኑ ያለበትን ሁኔታ
በሚያሳይ ሁኔታ መረጃው ሲቀርብ ሎዛ ኢቨንት ፕሮግራሙን ያዘጋጃል። ፕሮግራሙ አዲስ አበባ ስልክ እየገባብኝ ተቸገርኩ። ፕሮግራሙ አዲስ አበባ ውስጥ ሊዘጋጅ ይችላል። ከአዲስ አበባ ውጪ ፕሮግራሙ ሊዘጋጅ ይችላል። ፕሮግራሙ የሚያካትታቸውን በርካታ ነገሮች ዘማሪያን፣ ሰባኪያን፣ አርቲስቶች ይኖራሉ። ለምን የሚኖሩት? እነዚህ የህዝብ አይን የሆኑ ኦርቶዶክሳውያን አርቲስቶች ይኖራሉ። እንደገና ዩቲዩበር ይኖራል፣ ቲክቶከር ይኖራል ለፕሮግራሙ። እና ይህ ፕሮግራም ሲዘጋጅ ሆቴል አለ፣ ፕሮግራም የሚዘጋጅበት። ከአዲስ አበባ ውጪ ከሆነ የትራንስፖርት አለ፣ የምግብ አለ፣ የመኝታ አለ። ከዚህ ወደዛ የሚሄዱ አካላት ለምሳሌ ምንድነው ሞዴሬተርስ እኔ ሐሳቤ እየተቆራረጠ ከማወራ ኮሜንቱን እንትምቱት። ስለዚህ እነዚህ አይነት ፕሮግራሞች አሉ እና እኛ በሎዛ ኢቨንት በኩል ተጠርተን እዚህ ፕሮግራም ላይ ስንጋበዝ ደብራቶቹ ወይንም ደግሞ ይሄ ፕሮግራም እንዲዘጋጅላቸው የፈቀዱት የጠየቁት አካላት እገሌ ገሌ ይምጣልኝ፣ እነዚህ ሰዎች ይኖሩ ይካተቱ የሚል ሐሳብ ሲሰጥ ልደተ ቃል ሌሎችም ወንድሞች ይሰበሰቡና እንሄዳለን። ስንሄድ እንግዲህ እንደማንኛውም ሰው ልክ ለምሳሌ አንድ የሚዲያ አካል ከአንድ ቦታ ወደ አንድ ቦታ በሚሄድበት መንገድ ነው የምንሄደው። ለምሳሌ አንድ ሰባኪ ከአዲስ አበባ ወደ ጋምቤላ ለአገልግሎት ቢጠራ እዚህ ያለውን ስራውን ትቶ ነው የሚሄደው። ወደዛ ቦታ ሲሄድ የትኬት ሊሆን ይችላል፣ ትኬት፣ የደርሶ መልስ፣ የመኝታ፣ የምግብ፣ እነዚህ ነገሮች ፕሮግራም የሚያዘጋጁት አካላት የሚሸፍኑት ፊክስድ የሆነ ወጪ። ምክንያቱም እያንዳንዱ ፕሮግራም ወደድክም ጠላም ፕሮግራም ስታዘጋጅ በነፃ የምታዘጋጀው ነገር የለም። የአዳራሽ ኪራይ ልትከፍል ትችላለህ። የዘማሪያን፣ የመሰንቆ ተጫዋች፣ የክራር ተጫዋች፣ የዩቲዩበር እነዛ ሁሉ የራሳቸው ሁሉ ኮስቶች ናቸው። ስለዚህ እኛም ተጠርተን ቦታ ላይ በምንሄድ ሰዓት ላይ እነዚህ ኮስቶች ይኖራሉ። ከዛ በዘለለ ደግሞ ከዚህ ሄደን እዛ ፕሮግራም ላይ አዘጋጅተን ለቆየንባቸው ጊዜያቶች ሎዛ ኢቨንት እሱ ራሱ ከቤተክርስቲያን ጋር በተነጋገረው መንገድ ለነሱ ይገባቸዋል፣ ለደከሙበት እዛ ከ1 ሰዓት እስከ 10 ሰዓት ለ9 ለ8 ሰዓት ደረቅ ወንበር ላይ ቁጭ ብለው ላሳለፉት የላይፍ ፕሮግራም እነሱም ይበላሉ፣ ይጠጣሉ፣ ይኖራሉ፣ ልጆች ያላቸው አሉ፣ ቤት ኪራይ የሚከፍሉ አሉ፣ ስራቸውን ትተው የሚመጡ አካላቶች አሉ ብለው አምነውበት የሚያደርጉት ክፍያ አለ። አምነውበት ቤተክርስቲያኒቷን ችግር ውስጥ ባልከተተ መንገድ ማለት ነው። ቤተክርስቲያኒቷን ችግር ውስጥ ባልከተተ መንገድ። ስለዚህ ይሄ ኦልሞስት ለአመታት ምናምን ሲደረግ የነበረ ነገር ነው። በቤተክርስቲያን አገልግሎት ውስጥ አንድ ሰው ከቤተክርስቲያን ካዝና ዘርፎ ገንዘብ ከወሰደ ሌባ ነው። በኮሚሽን ክፍያ ከወሰደ ሌባ ነው። እኔ እስከማውቀው ድረስ በአይኔ እስካየሁት ድረስ ሰብሳቢ እኔ ሎዛ ኢቨንት ነው አይደለ? ከሎዛ ኢቨንት ጋር በነበርኩበት ሰዓት ላይ አንድም ቀን አይቼ የማላውቀው ነገር ቢኖር ከተሰበሰበው ላይ ይሄን ያህል ፐርሰንት እኔም ተቀብዬ አላውቅም፣ ሎዛ ኢቨንትም ተቀብሎ አያውቅም። ተቀብሎ የሚያውቁ ቲክቶከሮችም የሉ። 5%፣ 20%፣ 15% እንደዚህ ብሎ የሚናገር ቤተክርስቲያን ወይም ደግሞ ደብር ካለ ሎዛ ኢቨንት እነ ልደተ ቃል ሌሎችም ወንድሞች በኮሚሽን ገንዘብ ተቀብለውናል፣ ከተሰበሰበው 50 ሚሊዮን ከሆነ 15%ቱን ተቀብለውናል የሚሉ አካላት በደብዳቤ መረጃ ይዘው ከመጡ እኔ ይቀጣል። አሁኑኑ ይሄው በኮሚሽን ተቀበየ ከሆነ እኔ ከቤተክርስቲያኒቷ ላይ ገንዘብ ማለት ነው በማህተሜ በፍጹም አድርጌው የማላውቀው ነገር በጭራሽ ማለት ነው። እኔ አይደለሁም ሎዛ ኢቨንትም አድርጎትም የማያውቀው ነገር። የትኛውም ቲክቶከር ከቤተክርስቲያኒቷ ላይ ከተሰበሰበው ላይ በፐርሰንት ወስደን ይሄር ነው ገንዘብ የለም። ነገር ግን እነሱ ራሳቸው ወደው ፈቅደው በልቦናቸው አምኖበት የሚያደርጉልን ነገር አለ። ልክ ለመምህራን እንደሚያደርጉት ለዘማሪያን እንደሚያደርጉት። ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስታወቂያ ስታሰራ ኢቢኤስ ጋር ሊሆን ይችላል፣ ወይም ደግሞ ጋዜጣዊ መግለጫ ለመስጠት ስትፈልግ የሚዲያ አካላቶችን ሰበስባለች። ተስማምታ ነው፣ በፐርሰንት አይደለም የምትከፍላቸው። ተስማምታ ለሚሰጡት የሚዲያ ሽፋን ትከፍላለች አይደል? እሷም ደግሞ ማስታወቂያ ላሰራ ብትል ይከፍሏታል ቤተክርስቲያንን። ልክ እንደዛ አብያተ ክርስቲያናት ያመኑበትን ክፍያ በሎዛ ኢቨንትስ በኩል ለሚመጡት የሚዲያ አካላቶች የሚከፈል ክፍያ አለ።
ያ ስርቆት አይደለም የሥራ ክፍያ ነው እንደ አንድ ሚዲያ አካል ማለት ነው እንጂ ከሚሰበሰበው ከጠቅላላ ከሚሰበሰበው ገንዘብ ላይ ይሄናል ፐርሰንት ታመጣላችሁ የኛ ድርሻ ይሄ ነው የናንተ ድርሻ ይሄ ነው የሚል አግሪመንት ኖሮ አያውቅም ሊኖርም የማይችልም እና እንደዛ አይነት ኦፊሻል የሆነ ሰነድ ያላችሁ ሰዎች በህግ ልትጠይቁን ፍለፊቱ አውጥታችሁ ልታዋርዱን ትችላላችሁ መቼም ሎዛ ኢቨንትም በየትኛው መንገድ ላይ ከየትኛውም ገዳማት ላይ በፐርሰንት የተቀበለው ክፍያ እና ለኛም የከፈለው ክፍያ የለም ተባብረንም አናቅም እንደዚህ አይነት ነገር ከምንጸየፈውም ነገር ቢኖር አንዱ እሱ ነው አብያተ ክርስቲያናት እንኳን እንደዚህ አይነት አስተሳሰብ ኖሯቸው ገዳማት ይሁኑ ደብራት እንደዚህ አይነት አስተሳሰብ ኖሯቸው እንኳን ወደኛ ሲመጣ ሎዛ ኢቨንት ጋር ሲመጣ መልሱ የሚሆነው ምንድነው የመጀመሪያው መልስ በኮሚሽን የሚባል ስራ የለም ከቤተ ክርስቲያን ላይ ከሚገኘው ገቢ ይሄን አልካፈላለው የሚል ስምምነት የለም እንደዛ አስባችሁ ከመጣችሁ ተመልሳችሁ ሂዱ ተብሎ ነው የሚሸኙት በዛ ማይንድ እንኳን ሲመጡ ስለዚህ ይሄን ያህል ነው ያለው ነገር ግልጽ አደረግላችኋለሁ ብዬ አሰብኩት ይሄንን ነው እኔ በማደርጋቸው በእያንዳንዱ ፕሮግራሞች ላይ የአልጋ አልተከፈለልኝ ተከፍሎልኝ ያውቃል የትኬት ተከፍሎልኝ የትራንስፖርት ለምበላበት ለምጠጣበት ምክንያቱም ከአንድ ቦታ ወደ አንድ ቦታ ሲሄድ እኔ ያወጣው አይደለም እዛ ቦታ ላይ እኛን ስትሳደቡ ስናገሩ የነበረው ሰዎች እኮ የራሳችሁ ስራ የራሳችሁ ህይወት ያላችሁ ሰዎች ናቸው ስለዚህ እንደዛ አይነት ቦታ ላይ ስንሄድ እኔ በራሴ የአየር መንገድ ትኬት እየከፈልኩኝ የመኝታዬን እየከፈልኩኝ አይደለም እዛ ጋር ቁጭ የገቢ ማሳሰቢያ ፕሮግራም አድርገው ይሄ የኔ ወጪ ስላልሆነ ገና ከጅምሩ ያ ደግሞ ስርቆት አይደለም ከአንድ ቦታ ወደ አንድ ቦታ ስኬድ የትራንስፖርት ወጪ ያለ ወጪ ነው በግልጽ የሚከፈል ክፍያ ነው ለኔ እኔ ኪስ አይገባ ኢቨንት ኦርጋናይዘር ኪስ አይገባ አገልጋዩ ሲመጣ ለሚበላበት ለሚጠጣበትና ለሚያርፍበት ይሄ ተገቢ ነው እና አቡነ አብርሃምም ተናግረዋል እኮ እሱ ብቻ አይደለም ቦታው ላይ ሄደን ቁጭ ብለን ፕሮግራም ስናዘጋጅ እና ያን ሁሉ ሰዓት በተከታታይ ለ5 ቀን ለ6 ቀን ለ7 ቀን በምንቆይ ሰዓት ላይ አብያተ ክርስቲያናቶቹ አምነው ለኛ የሚከፍሉን ክፍያ አለ ያ ክፍያ ግን ቤተክርስቲያኒቷን የሚጎዳ ቤተክርስቲያኒቷን ኪሳራ ውስጥ የሚከት ቤተክርስቲያኒቷን የመበዝበዝ እና በፐርሰንት የመካፈል ክፍያ ሆኖ ማያውቅ አንድም ቀን እንደዚህ አይነት መንገድ እኔ አይቻላል ደግልኝ አለ የሚል ሰው ካለ መጥቶ ሊናገር ይችላል የመጨረሻ አንድ ሳልናገር ማላልፉ ነገር ተመስገን የጌታ ልጅ በኔ ዙሪያ ከማን ጋር እንደተነጋገረ አላውቅም ቮይስ ሪከርድ ወጥቶ ነበር ልደተ ቃል እንደዚህ ይከፈለዋል ኦሬዲ ገንዘቡ ተሰብስቦ ሞልቶ ያንን ክፍያ ልደተ ቃል እኔ እና እሱ ተጠርተን እንደዚህ ይሄና 100 ሺህ ብር እንድትፈላችሁ ተብለን ከዛ እኔ እምቢ አልኩኝ እሱ ግን ሄደ ብሎ የተናገረው እሱን ጠይቁት ስለዛ ነገር እኔ ምንም ማውቀው ነገር የለም እሱን ጠይቁት ተመስገን ወንድሜ ነው እሱን ጠይቁት ምናልባት እኔና እሱ በተጋጨነበት ሰዓት ላይ እኔና እሱ በግል ጉዳይ በተጋጨነበት ሰዓት ላይ ስሜታዊ ሆኖ የተናገረው ንግግር ነው ብዬ ነው እኔ ማምነው ፐርሰናሊ ስሜታዊ ሆኖ የተናገረው እኛን ለመክሰስ ለመውቀስ የሚፈልጉ አካላት ሪከርድ አድርገውት በስሜታዊነት ያሰብ ተመስገን እንደምታውቁት ብዙ ጊዜ ስሜታዊ ነው በቅርብም እንኳን ተናዶ የተናገረው ነገር ታውቃላችሁና እሱ ለተናገረው ንግግር እኔ ኃላፊነት አልወስድም እሱ ራሱ የተናገረው ንግግር ነው የምትጠይቁትም እሱ ነው ስሜታዊ ሆኖ የተናገረው ነው ብዬ ነው ማምነው ምክንያቱም እኔ ነኝ ራሴን የማውቀው እሱ የተናገረኝ አይነት ሳልሆን እኔ ነኝ ራሴን የማውቀው ያ በስሜታዊነት የተነገረ ንግግር ነው እንጂ እናም ደግሞ በሱ ዙሪያ ላይ ጥያቄ ያላችሁ አካላቶች ካላችሁ የተናጋሪውን ነው መጠየቅ ያለባችሁ ከየት አምጥቶ ምን አይቶ በምን አይነት መንገድ ተናገረው የሚለው ራሱ ነው መናገር ያለባችሁ እኔና ተመስገን በመካከላችን ክፍተት ነበረ ግን ከእንደዚህ አይነት ነገር ጋር የሚያገናኝ ሳይሆን የግል ወንድማማች ጸብ ነበር ያን ጸባችንን ፈተነዋል ያን ንግግርም አይ ቲንክ የቆየ ንግግር ነው ይመስለኛል እኔ ከሰማሁት ቆይቻለሁ እና እንደዚህ ማለት አልነበረብህም እንደዚህ መናገር አልነበረብህም ብዬ ገጽሻለሁ ያላየኸውን ያልተቀበልኩትን እንዲህ ሲደረግ ለኔ ያላየኸውን ነገር ስም የማጥፋት ደረጃ ነው ያደረከው ብዬ በቀጥታ እሱን ነገር ይወቃል እና ይሄ የተናገርከው ንግግር ደግሞ እኔን ሁሉ ጊዜ ሲያሰደብ የሚኖር ነው ማብራሪያ መስጠት በመችልበት ሰዓት ላይ ማብራሪያ ሰጥ ብዬ ለሱም ነግሬዋለሁ እሱም ባደረገው ነገር አዝኖ ተሰስቶ ስሜታዊ ሆኖ የተናገረው ንግግር እንደሆነ አስረድቶኝ እኔም በዛው ይቅር ተባብለን ይሄው አለን ስለዛ ሞር በዛ ጉዳይ ላይ 100 ጊዜ ቮይስ የሚነሳ ከሆነ የኔ መልስ ይሄ ነው ባሏልኩበት ነው ውላል የተባልኩት ባልተቀበልኩት ነው ተቀበላል የተባልኩት ያንን አላቅም
ሞር ደግሞ የተናገረው አካል ደግሞ እንዲህ ነው በዚህ ምክንያት የተናገርኩት ብሎ ማስረዳት ይችላል። እሱ ላይ ብዙ ጊዜ ነው ያላባክንም። ሌላኛው እንግዲህ የወጣች አጭር ወረቀት ናት። ሁለት አይነት ወረቀቶች ነው የወጡት። አንደኛ ቀይ ሃይላይት የተደረገባቸው ዋጋቸው ላይ፣ አንደኛ ደግሞ የኤአይ ጄሚኒ ምልክት አለባታለች። ዋጋ ዝርዝሩ እንኳን ግልጽ ያልሆነ፣ በዚህኛው በኩል ደግሞ ሞዲፋይ ሆኖ ይወጣል። የሀገረ ስብከት ደብዳቤም እንዳልሆነ፣ የደብር ደብዳቤም እንዳልሆነ፣ ወይም ሰነድ እንዳልሆነ፣ ማህተም የሌለው ቁና የሌለው የስራ አስኪያጅ የምንም አይነት ፊርማ የሌለው ድብዝዝዝ ያለ እርጥብ ማህተም የሌለው ደብዳቤ፣ በዛ ምክንያት የብዙዎቻችን ስም ጠፍቷል። ያ ሀገረ ስብከቱን የሚወክል እንዳልሆነ ተናግረዋል። ስለዚህ ባጭሩ ከዚህ በፊት ቀስ ብዬ አስረዳችኋለሁ ያልኩት የነበረው ጉዳይ ይሄ ነው። የተለየ የተወሳሰበ ነገር አላደረግንም። ሌላኛው እንዴት ክፍያ ይከፈላችኋል? እኔ እኮ በነፃ ለበረከት የሚሰሩ ነው የሚመስለኝ የሚል ከብዙ ሰዎች አይቻልም። እውነቱን ለመናገር በቤተ ክርስቲያን ብዙ ሀብት ያላት ናት። ግልጽ በሆነና በትክክለኛው መንገድ እኔ ንዋየ ቅድሳት ሻጭ ብሆን በቤተክርስቲያን ምክንያት እየሰራው ነው ማለት ነው። ወንጀል አይደለም። ከቤተክርስቲያን ጋር አብሮ በትክክለኛው መንገድ ቤተክርስቲያኒቷን በማይጎዳት መንገድ ስራ መስራት ግልጽ በሆነ መንገድ ይህ ኃጢአት አይደለም። ሌባም አያስብልም፣ አስብሎምም አያውቅም። እኔ ለስብከት አገልግሎት የሆነ ቦታ ላይ እና ብባል ወይ ደግሞ አንድ ሰባኪ አንድ ዘማሪ አንድ ሰባኪ አይደለም አንድ ጳጳስ ከአንድ ቦታ ወደ አንድ ቦታ ቢጠራ ተገቢውን ማድረግ ያለበትን ነገር ደብሩ፣ ሰበካ ጉባኤው፣ እዛ ጋር ያሉት ሰዎች ያደርጋሉ። ያ የሚያደርጉት በእለቱ በገብርኤል ንግስ ላይ ከተሰበሰበው ገንዘብ በኮሚሽን ነው የሚከፍሏቸው አይደለም። አምነው ገና ሲጠሯቸው ማድረግ ባለባቸው መንገድ ነው የሚያደርጉት። ሰባኪያን ዘማሪያን ደብር ላይ ሲያገለግሉ አውደ ምሕረት ላይ ሲሰብኩና ሲናገሩ በዓለ ንግስ ቢሆን ሰው ሙዳየ ምጽዋት ውስጥ የሚያስገባውን ከዛ ቆጥሮ አምጥቶ ነው የሚሰጣቸው አይደለም። ገና ከመምጣታቸው በፊት ተነጋግረው የሚከፍሏቸው። ዘማሪያን ሲዘምሩ ይከፈላቸዋል፣ ሰባኪያን ሲዘምሩ ይከፈላቸዋል፣ ዩቲዩበሮች ላይቭ ስትሪም ሲያስተላልፉ ይከፈላቸዋል። ቲክቶከሩ ላይቭ ስትሪም ሲያስተላልፍ ሲከፈለው ለምንድን ነው በጣም ኃይለኛ ድምጽና ጩኸት የሆነው? ለምንድን ነው ቲክቶከሩ ላይ ብቻ ትኩረት? ቲክቶከሩ አይበላም አይጠጣም ህይወት የለውም። ቲክቶከሩ ላይ ብቻ ትኩረት የሚደረገው ዩቲዩበሩ አለ፣ ዘማሪ አለ፣ አርቲስቱ አለ፣ ሁሉም አለ፣ ሰባኪው አለ፣ መድረክ መሪው አለ። ቲክቶከሩ ብቻ ተነጥሎ የሚቀጠቀጥበት መንገድ ነው ያልገባኝ። ስለዚህ ሞር እኔ ግልጽ ማድረግ የምፈልገው ነገር ሎዛ ኢቨንት ሆነ እኔ የማውቃቸው ሚዲያዎች ራማ ሚዲያ የሚሆን ሎዛ ኢቨንት በፐርሰንት ክፍያ እኔ አይቼ አላውቅም። ሎዛ ኢቨንት ስፔሻሊ ብዙ ጊዜ በእንደዚህ አይነት የበረከት ስራዎች ላይ የተሳተፍነው በሎዛ ኢቨንት አማካኝነት ነው። ስለዚህ ሎዛ ኢቨንት ከየትኛውም ቤተክርስቲያን ላይ በፐርሰንት የተቀበለው ክፍያ የለም። እዚህ የት ነው ግሸን ማርያም የሄድን ሰዓት ላይ አዘጋጅ የነበረው ሎዛ ኢቨንትስ ነው። ከሌሎች አርቲስቶች ጋር እዛ ፕሮግራም ላይ ተሳትፍ ያለው ነው። 5 ቀን የቆየ ነው። ወደ 150 ሚሊዮን ብር የተሰበሰበው አጠቃላይ ካሽ ወደ 150 ሚሊዮን ብር የተሰበሰበው ማንም ሰው 5 ሳንቲም በፐርሰንት ከዛ ላይ የነካ የለም። ራሳቸው ሰበካ ጉባኤው እዛ ለቆየንበትና ላደረግነው ነገር ወደው ፈቅደው እንዲህ አድርጉልን ሳንል በራሳቸው ፈቃድ ያደረጉት ነገር ግን አለ። እሱንም ገና እዛ ከመምጣታችን በፊት። ስለዚህ በኮሚሽን ነው የሚሰራው ከተባለ ስራው ከተሰራና ካለቀ በኋላ በጋራ አካውንት ከፍተህ ነው ከዛ ላይ ነው የምትቀበለው። እንደዚህ የሚባል ነገር ነው ያቺ ማለት። እስካሁን ደግሞ በኮሚሽን ነው እያሉ የሚናገሩት አካላት በኮሚሽን የተከፈለበት ደብዳቤ የሚሆነ ማስረጃ እና መረጃ አላቸው እነዛ ሰዎች? የላቸው። አንዱም የለውም። አንዱም በዚህ ውል ያለው ነገር ከሆነ ውሉ ላይ ሎዛ ኢቨንት ከነዚህ አይነት ሰዎች ጋር ሲዋዋልና መሰረታዊ በሁለት ማህተም የተመታ ወረቀት ላይ ከሚገኘው ጠቅላላ ሂሳብ ህዝቡ ከሚሰጠው ገንዘብ ላይ ይሄን ያህል ብር ትሰጡኛላችሁ የተባለበት አንድ ቦታ ይል። እኛም እናንተ ህዝበ ክርስቲያኑ
ካስገባችኋት ብር ላይ 5 ሳንቲ ወስደን አናውቅም። 5 ሳንቲ እናንተ ካስገባችኋት ገንዘብ ላይ ሎዛም ነክቶ አያውቅም፣ እኛም ነክተን አናውቅም። እናም ደግሞ እኛ ለማንም ሰው የግል አካውንታችንም ልከን አናውቅም። እኔ በግሌ ለማንም ሰው የግል አካውንቴን ሰጥቼ አላውቅም። እናንተ ካሰባሰባችኋት ላይ ገንዘብ ሽራፊ ሳንቲም ነክተን አናውቅም። ስለዚህ አብዛኛው ነገር ገንዘብ ይከፈላችኋል ወይ? አዎ። በፐርሰንት ግን ተከፍሎን አያውቅም። በፐርሰንት ተከፍሎን አያውቅም። አበደን አለቀ። በቃ አያውቅም። እናንተ በጣም ህዝቡ የጮሆ እና ያንጫጮ ሌባ ያስዋሉ በፐርሰንት ይከፈላችኋል፣ ተከፍሎን አያውቅም። ልክ አቡነ አብርሃም የተናገሩት ንግግር ነው። የአልጋ የመኝታ የምግብ ተከፍሏቸው እዚህ ድረስ መጥቶ ላገለገሉበት ወዶ ፈቅዶ ደብሮ የሚያደርገው ክፍያ ካለ አለ። በፐርሰንት ግን አይደለም። በቃ አለቀ። ሆኖም አያውቅም፣ ተከፍሎንም አያውቅም። እና እናንተ ሚዲያ ላይ ያወራችሁትና ያራገባችሁት ሞር ለፕሮቴስታንቱ ነው ግብአት የሆነው። በትምህርት ሲቀጠቀጥ የነበረ ተስፋ የቆረጠ ፕሮቴስታንት ነው ቀን በቀን የጸጋዬን ቪዲዮ እየለቀቀ ያለው። ስፒኪንግ ኦፍ ጸጋዬ እጅግ በጣም የሚቸኩል ሰው ነው። ቅድምም እያወራሁት ነበር። እጅግ በጣም እና ያንተ ችኮላና ያንተ ነገሮችን ለማውራት መሮጥ አንተንም አማኞችንም ወንድሞችንም ዋጋ ያስከፍላል። አንተም ዋጋ ትከፍልበታል። ያሳፍራል። ምንም ማህተም የሌለበት ከየት ነው ያመጣኸው? ከሌላ ከፌስቡክ ወስጄ ፌስቡክ ላይ የለቀቀው ሰውዬ ትክክለኛ መረጃ ይሁን አይሁን በምን አወቅ? ማህተሙ እርጥብ ማህተም ይሁን አይሁን በምን አወቅ? ከየት ደብር ይሁን ብድግ ዩቲዩብ ላይ ልጥፍ፣ ብድግ ቲክቶክ ላይ ልጥፍ፣ ብድግ እዚህ ላይ ልጥፍ፣ የቲክቶከር ጉድ ብድግ ልጥፍ። ለዚህ ተከፈለች። የያዝከው ወረቀት አንድ ፔፐር የተማረ ሰው አንድ ፔፐር ሄዲንግ ይኖረዋል። አንድ ማህተም ሄዲንግ አይኖረው። እሺ ሰነድ ነው እንበል ከሆነ ፓድ ውስጥ የወጣ አትሊስት ያ ወረቀት ማህተም ከሌለው ማን አዘጋጀው ይባላል? ከየት ደብር ወጣ ይባላል? ማን ሰጠ ይባላል? እሺ እንዴት ባልተጨበጠ ባልተያዘ ነገር ተነስቶ ቪዲዮ ይሰራል? አከታትሎ ለዛውም አንተ በሰራው ቪዲዮ ማን ተጠቀመ? ቤተክርስቲያን ተጠቀመች? ማንም አልተጠቀመም። ወንድሞችን ሚዲያ ላይ አሸማቃቸው ምናምን ቢወጡ አንወጣም መቼም በርግጥ አለን። ማን ተጠቀመ? ማንም አልተጠቀመ። የምናደርጋቸው እንቅስቃሴዎች ላይ በጣም ግራና ቀኙን አይተን የምናወራው ነገር ሪከርድ ተደርጎ የሚቀመጥ ነገር ነው። የምንይዘው የምናቀርበው መረጃ ኦፊሻላዊ መረጃ መሆን አለበት። በቃ ትክክለኛ መረጃ ለክስ ለወቀሳ የሚመች ብቻ። ከዚህ ውጪ ነፃ በሆነ መንገድ አጥቶ መናገር ግን ለኔ አግባብ ነው ብዬ አላስብም። እና እንደ አንድ ወንድም የምታረጋቸው ነገሮች በጣም ነው የሚመቹኝ። የቤተክርስቲያን ቅናት ደስ ይለኛል። ወዷለሁ፣ ደግፋለሁ። ብዙ ጊዜ ተቀራርበን እናንተ በውስጥ አውርተን እናውቃለን። በአሁኑ ግን ትንሽ ራሽ የሆነ ነገር ነው ያደረከው። በጣም ራሽ ነው፣ ችኮላ የበዛበት ነው። ሶሪ በጣም መረጃ የተደገፈ አይደለም። በጣም ለማሳጣት የሄድክበት መንገድ ልክ አይደለም። እሱ ነገሩ መስተካከል አለበት እና በቅንነት የምሰጠው አስተያየት ነው። ስለዚህ እውነታው ይሄ ነው። በቃ እኔ ግልጽ አድርጌ ስነግራችሁ the truth is this በቃ ያለው ፋክት ይሄ ነው። ያለው ፋክት ይሄ ነው። እኔ በጣም እኔ እየከበደኝ ከምሳተፍበት ፕሮግራም አንዱ ይሄ የገቢ ማሰባሰቢያ ፕሮግራም ነው። በጣም እየከበደኝ የሚሄድበት እኔ ኮንተንት የመጽሐፍ ቅዱስ መስጠት ነው፣ ለፕሮቴስታንት ምላሽ መስጠት ነው፣ ዲቤት ማድረግ ነው፣ መማማር ነው። this is my content። ይሄ ነበር የኔ ኮንተንት። እውነቱን ስነግራችሁ አብዛኛውን ጊዜ ማሳለፈው በዚህ ነበር እና ግሸን ሄድኩኝ። ግሸን ቤተክርስቲያን ሲሄድ በአጋጣሚ የምር ክፍያ ይከፈለኝ አይከፈል አላውቅም ነበር። ግሸን ሲሄድ ሲነግሩኝ ገና ግሸን ትሄዳለህ ስባል በጣም ደስ አለኝ። አይቼው ስለማላውቅ ቦታውን ለማየት ነው። ከዛ እንደዚህ ሄዳችሁ ትመጣላችሁ ለእናንተ ሞራል እንዲሆን መንገድ ላይ እንኳን የሆነ ነገር እንኳን መብላት ቢያሰኛችሁ ምናምን ብለው የሆነ ያህል ገንዘብ ተሰጠኝ። ገረመ። ኦኬ አልጠበቅኩም ነበር። ኦኬ እሺ ይሆናል። ግን ከሚሰበሰበው ላይ አለመሆኑ አትሊስት ቀድሞ ስለሆነ የሰጡኝ ከሚከፈለው አለመሆኑ ተረድቻለሁ።
ከዛ ሄድን ግሸን ሄድን። በጣም ደስ ይላል። እጅግ የጸሎት ህይወት ነበረን። ከብዙ ሰው ተዋወቅኩ፣ ብዙ ወዳጅ አፈራው። በእርግጥ በህይወቴ ደግሞ መወሰን ያለብኝንም ውሳኔ እንደወስን አደረገችኝ። ቢከብደኝም አንድ ትልቅ እውነት ገለጠችልኝ። 25 ቀን እንቅልፍ 1 ሰዓት እየተኛን ከአርቲስቶች ጋር እንዴት ፍቅር የሆኑ ሰዎች ናቸው። ከነሱ ጋር ረጅም ጊዜ በቃ የሚገርም ጊዜ አሳለፈን ምናምን። ከዛ እኔ በግሌ የመጀመሪያ ስለነበረ ገይ መሰብሰቢያ አዲስ ነው ለኔ፣ እንዴት እንደሆነ ማላቀም ፕሮግራም ስለዚ በጣም በርካታ ሰው መጣ። ከዛ የገዳሙን አካውንት ቁጥር እየሰጡ በእኔ ብቻ ወደ 7-8 ሚሊዮን ብር ተሰበሰበ እና በጣም ነው የገረመኝ። ደስ አለኝ በሰዓቱ። በእኔ ምክንያት እንደው ግሸን አሻራዬን በማስቀመጥ በጣም ተደሰትኩኝ። በጣም ነው የተደሰትኩት። ከዛ መጣሁ። ከዛ ከተመለስኩም በኋላ አንዴ ስሜ ወጣ። በቃ አንዴ ስሜ ወጣ ገነነ። ግሸን ላይ እኮ ልደተ ቃል ከወዳጆቹ ለቤተ ክርስቲያን እንደዚህ ያደረገ የሚለው አንዴ እኔ ከግሸን ከተመለስኩ በኋላ እንደዚህ አይነት ነገር ድጋሚ ይኖራል ብዬ አላሰብኩኝም ነበር። ከዛ በቃ ወደ አገልግሎት ተመለስኩኝ። ከግሸን እንደተመለስኩ ከዛ አብያተ ክርስቲያናት እየሰሙ ገዳማት ይደውሉልኛል። አረ እኔ እንደዚህ አይነት ነገር አላውቅም፣ በተጠራውበት ቦታ ነው የሄድኩት። በጣም ብዙ ጥሪ ሲበዛብኝ መሳተፍ ጀመርኩ። ምናልባት የኔ መገኘት ዋጋ የሚያስመጣ ከሆነና ወዳጆቼ ቤተክርስቲያንን የሚያግዙ ከሆነ ይሄ ቦታ ላይ መሄድ ጀመርኩ እና በሚሄድ ሰዓት ላይ አንድ ጀግና ወንድም ሁልጊዜም ከኔ ጎን አለ። ታውቁታላችሁ። ምናልባት እሱ እንደዚህ መጥቶ አይናገርም፣ ግን አንድ ቀን የግል አካውንቴን ለቤተክርስቲያን ብዬ ልኬለት አላውቅም። አንድ ቀን መጥቶ መናገር ይችላል። አንድ ቀን እኔ ገቢ ማሰባሰቢያ ፕሮግራም ሳደርግ ይሄን የኔን የግል አካውንት ሰጥቼው ከዛን ያስገባሉ ብዬው አላውቅም። የቤተክርስቲያን አካውንት ሰጥቶ ለቤተክርስቲያን ያስገባል እና እኔ እነዛ ፕሮግራሞች ላይ በተከታታይ በመሳተፌ ቤተክርስቲያኔ ተጠቀመች። ቤተክርስቲያኔ ተጠቀመች። ወዳጆቼ ተጠቀሙ። ቤተክርስቲያኔ ተጠቀመች። ወዳጆቼ ባደረጉት በቃ ይሄው ነው ያለው ነገር እንጂ ከዛ የዘለለ ነገር የተለየ ነገር የለውም። ስለአዳመጣችሁኝ ስለሰማችሁኝ ከልብ አመሰግናለሁ እና ብዙም ባታስጨንቋቸው ወንድሞቻችን ቲክቶከሮችን። ሎዛ ኢቨንትም ቢጠየቅ በፊት ለፊት እንኳን መልስ መስጠት የሚችል ነው። ቢጠየቅ እንኳን በፊት ለፊት መልስ መስጠት የሚችል። አሁን ግን ከዚህ በኋላ ጽድት ያሉ ትምህርቶችን ነው ማስተምራችሁ ከዚህ በኋላ እና የበደልኳችሁ ነገር ካለ ከወዲሁ እኔም ያጠፋሁት የበደልኩት ነገር ካለ ይቅርታ አድርጉልኝ። በቃላትም ያስከፋችሁ ነገር ካለ ይቅርታ አድርጉልኝ። ቤተክርስቲያኔን በድዬሽ ከሆነ ቤተክርስቲያንን ይቅርታ ጠይቃለሁ። እኔ ትዕቢተኛ ሰው አይደለሁም። አባቶችን እሰማለሁ፣ በዙሪያ ያሉትን ሰዎች እሰማለሁ፣ አዳምጣለሁ። ትዕቢት የለብኝም። ሲነገረኝ አዳምጣለሁ እና ያስከፋሁት የበደልኩት ነገር ካለ አልሰረኩኝም። ግን ከቤተክርስቲያኔ እውነቱን ስነግራችሁ ከቤተክርስቲያኔ አልሰረኩኝም። ቤተክርስቲያኔ ግን ከፍላ ታውቃለች ወይ? አዎ። በለስ ሰርቂያት ሳይሆን አምናበት ይሄን ስላደረክ ብላ ከፍላኝ ታውቃለች። አልዋሽም። ግን አልሰረኳትም። አክስሪያትም አላውቅም፣ ሰርቂያትም አላውቅም። እና ይሄ ነው የምለው። እወዳችኋለሁ ሁላችሁንም። ጂጂ የታለች ነበረች? በእናትህ ጂጂ የተዋህዶ ጂጂ እኔ ግቢ። አንቺ መልካም ሰው ምርጥ። ትምህርቴ ከዚህ በኋላ ማለት ነው አንበሸብሸዋለሁ። መቤቴ አንበሸብሸዋለሁ። ጂጂ እንዴት ነሽ የኔ እህት? ደህና ነኝ ያለው እግዚአብሔር ይመስገን። እንደዚህ መጥቼ በተረጋጋ መንፈስ እንደዚህ ስለሰጠን እግዚአብሔርን በጣም ነው የምናመሰግነው። በጣም ነው የምንወድ። በርታ ወንድሜ። ፈተና መቼም አይጠፋም፣ ግን በተረጋጋ መንፈስ እንደዚህ ስላስረዳን እውነት በጣም ቃላት የለኝም። ለድልዬ በጣም ልጆቼ አንድ ቀን ግልጽ አደርግላችኋለሁ። ትንሽ ጠብቁኝ ብያችኋል ነበር። ለዛ ነው አሁን እንትን ያደረኩት። ስለዚህ እኔ ንግግር ይሄ ነው። አመሰግናለሁ። ይቀጥላል ትምህርቴ በነገረ ክርስቶስ ዙሪያ ላይ በጣም ጸዴ ትምህርቶችን ነው የምንማማረው። እንዲች ብላችሁ እንዳታስቡ። ኢዮብ የትኛውን ኢዮብ መኮንን? ኢዮብ ፕሮፋይል ተቀየረብኝ። ልደትሻ እንዴት ነህ? ሰላም ብያለሁ። እስልምና ላይ የምትሰራው ልጅ ነው እና ዓለም ጋር ምናምን ማይ
አክቹሊ ያን ያህል አልሰራም በዛ እንትን ስለሚሉ አይ እዛ ነበር ማየው ይሄ ምናልባት ግን አንድ ነገር መናገር ስለፈለኩኝ ነውና ልደታ አክቹሊ መጨረሻ ላይ ተናግረዋልና እኔ ጌታን ነው የምልክ ያው እዚህ ወንድሞች አሉና ከወንድሞች መካከል በፊት በተለይ ቅበተ እምነት ላይ አሪፍ እንቅስቃሴ እያደረክ የነበርክ ልጅ ነክ ያው እኛም ብዙ ተምረናል ብዬ አስባለሁና የሆነ ከሆነ ጊዜ በኋላ ግን ይሄ ነገር ላይክ ቀርቶ አይ ቲንክ እንደዚህ አይነት ነገሮች ላይ ስታተኩር ትንሽ ገብቷል ሰው ጋር ደግሞ ሌላ የሆነ ክፍተት ይፈጠራል ብዬ አስባለሁና በተቻለ አቅም ግን አሁን አክቹሊ መጨረሻ ላይ ተናግረሃታልና በተቻለ አቅም እዚህ ነገር ላይ ደግሞ ትኩረት ብታደርግ ደስ ይለኛል። ልክ እንደ በፊቱ አይነት ማለት ልክ እንደ በፊቱ እዚህ ነገር ላይ ይሄ ትምህርቱ ላይ ዲቤቱ ላይ ምናምን አተኩረክ ብናይክ በጣም ደስ ይለኛል እውነት ለመናገር ማለት ነው። እኔ ልደትሻ ከዚህ በዚህ አጋጣሚ አንድ ነገር ልናገር ብዙ ጊዜ ቅር ስለሚሰኝ ነው። እሺ መጋቢ ብሉይ ተብለው መምህራን ተብለው ላይክ ሌላ ነገር ላይ ሲያስተምሩ ሌላ ነገር ላይ ጊዜያቸውን ሲሰጡ እነሱ በተሰጣቸው ምንድነው በተሰጣቸው ቦታ ላይ ደግሞ ክፍተት ሲፈጠር እናያለን። ገብተዋል። አንተ ደግሞ ትልቅ እውቀት አለክ፣ ብቃቱ አለክ፣ ነገሮችን ታውቃለክ። ሚዲያው ላይ ያለውን ነገር ስትሄድበት የነበረው መንገድ በጣም ፐርፌክት ነበረ። ብዙ ምንማርብህ ነበርክ። እዛ ነገር ላይ ልክ እንደ በፊቱ እዛ ነገር ላይ ደግሞ ብታተኩር እዛ ነገር ላይ በደንብ ብትመለስ እኔ ወንድማዊነት ምክሬን እጠይቃለሁ ፍላጎቴንም ጭምር ማለት ነው። እናችን ለማለት ነው ልደትሻ። ቴንኪዩ ዮባዬ ቀና ሀሳብ ነው የሰጠኸው። ወደ ውይይታችን እንመለሳለን። በእውነት ቃል እገባላችኋለሁ። ደግሞም እየነገርኳችሁ ነበር። በቃ የድሬዳዋ የመጨረሻ ፕሮግራማችን የነበረው ድሬዳዋ ነው። አንደኛ የድሬዳዋን ህዝብ ላመስግን። አንዴ ቆይ የድሬ ልጆች ሁላችሁንም በተለይ ደግሞ ሄኒ ድሬ ቻቺ በጣም ብቻ ጸዴ ልጆች አሉ። እንዳጠቃላይ ግን የድሬዳዋ ህዝብ አንድ የሆነ ቀለም ያለው በቃ የሆነ ፍቅር የሆነ ህዝብ አቀባበሉ፣ ትህትናው፣ ፊቱ፣ ፈገግታው በቃ ማለት የኔነት ስሜት እንዲሰማ የሚያደርግህ ማህበረሰብ ነው የድሬዳዋ ማህበረሰብ። በቆየሁባት በዛች 3-4 ቀን ድሬዳዋ እኔ እንግዲህ ከድሬዳዋ ፕሮግራም በኋላ እንደዚህ አይነት ነገሮች አቆማለሁ እያልኩኝ በመናገርበት ሰዓት ላይ ይሄ ነገር በጣም ጎልቶ የወጣው ይሄ ነገር በጣም ሲጮህ የነበረውና ኦሬዲ ድሬዳዋ እንደመጣ ተናግሬ ነበርና ኮርቼባችኋለሁ። በድሬዳዋ ነዋሪዎች በሙስሊሙም በክርስቲያኑም በቃ ኮርቼባችኋለሁ። በጣም ደስ የምትሉ ሰዎች ናችሁ። ፍቅር ነው ሰላምታችሁ ሁሉ በቀልብ የሚገዛ ነው። አቀባበላችሁ እያንዳንዱ ነገራችሁ ደስ ሲል ኮምፈርት የሆናችሁ ሰዎች ናችሁ። በቃ ምንም የብቸኝነት ስሜት እንዲሰማን አያደርግም። የድሬዳዋ ህዝብ የድብርት ስሜት ውስጥ አጋቢ የብቸኝነት ስሜት፣ የገለልተኝነት ስሜት ሰው የለኝም ምናምን እንድትሉሉ አያደርግም። በጣም ደስ የሚል ማህበረሰብ ነው የነበረው እና ለዛ ላደረጋችሁት አቀባበል ከልብ አመሰግናለሁ። ከልብ ወዳችኋለሁ። ሁልጊዜም አመሰግናችኋለሁ። ሌላኛው እንግዲህ ከዚህ በኋላ ኦሬዲ ተናግሬያለሁ። መጀመሪያም ከዚህ በኋላ አብዛኛው ነገር ከወንድሞቼ ጋር እማራለሁ፣ እኔም ደግሞ አስተምራለሁ። ወደ ውይይቴ ቀድሞ ወደምናደርገው ወደ እያንዳንዱ ነገር እንመለሳለን እንደ እግዚአብሔር አምላክ ፍቃድ። ረዘም ያለ ጊዜያችንን አሁን በርካታ ጊዜውን ሰፊውን ጊዜ ማሳልፈው በዚህ ይሆናል። ከቀጣይ ሳምንት ጀምሮ ቀጣይ ሳምንትም ላንደርስ እንችላለን። ከ2-3 ቀናት በኋላ ርዕሳችንን ይዘን እየመረጥን ዝግጅት አድርገን ያው አሁን ራቅ ብዬ ስለነበር ከንባብ ራቅ ብዬ በእርግጥ ጴንጤዎችን ለማውራት ያን ያህል ጥልቅ ንባብ አያስፈልግም። ለእኔ ግን ለህይወቴ ይጠቅመኛል። ከንባብም ርቄ ነበረ። እዚህ ወደ ንባብ ይመለሳለሁ። ከዛ ደግሞ የማውቀውን ደግሞ ለእናንተ አካፍላችኋለሁ። ከነዲያቆን ዘማርያም ጋር ወንድሞች ከማንድ ላይ ህብረት በማድረግ ወደ ትምህርታችን እንመለሳለን። ያ ነገር ይቀጥላል። እኔ ከማንም ጋር ጸብ የለኝም። እዚህ ሚዲያ ላይ በግልጽ ነው መቀጥለው። እግዚአብሔር አምላክ እንደረዳንና እንደፈቀደን
ወደፊት ደግሞ በጣም ከስንት ጊዜ አንዴ ቤተክርስቲያን እንደዚህ አይነት ጥሪ ብታደርግልኝ ደግሞ እገኛለሁ። እንደዚህ ሩትሊ ቶሎ ሳይሆን ምናልባት በ2 ወር ውስጥ ምናምን በ3 ወር ውስጥ እንደዚህ አይነት ፕሮግራም ቤተክርስቲያን በጣም ትልልቅ ገዳማት ላይ መገኘት አለበት። በጣም ትልቅ ችግር ነው ያለው ብባል የሚያሳፍሩ ወዳጆች አይደለም ያሉኝ፣ ጠንካራ ወዳጆች ስላሉኝ እነዛን ወዳጆችን ይዤ ከስንት አንዴ እንደዚህ አይነት ነገሮች ላይ ልሳተፍ ይችል ይሆናል። ከዛ በዘለለ ግን አብዛኛውን ጊዜን ማሳልፈው ጉባኤቶችን ማዘጋጀት ጉባኤ ያዘጋጃለሁ። ጉባኤ ለማዘጋጀት ስሞክር በጣም ተደነቃቅፉብኛል። ትምህርቱ ላይ ትንሽ ትኩረት ሰጥና በአፋን ኦሮሞ ልሰራው ያሰብኩት ፕሮጀክት አለ። ጉባኤ በጣም ማለት በቃ እሱን ነገር እና የመጽሐፍ ቅዱሱን እንቅስቃሴ እና ትምህርቴን እና ያልዳሰስኳቸውን ያልነካዋቸውን ቦታዎች ላይ በመግባት ሞር ትምህርቴን እቀጥላለሁ። የሆነ ያጠፋሁት መታረም አለበት ብላችሁ የምታስቡት ነገር ካለ ደግሞ እየነገራችሁኝ እየተራረምን በአንድ ልብ በአንድ ሐሳብ ቅዱስ ቤተክርስቲያናችንን እንዲያገለግል እንሄዳለን። ጌታ ኢየሱስ ክርስቶስ ደግሞ በተለይ ሁላችንንም ወደ ቅዱስ ሚስጥር ወደ ቅዱስ ቁርባን እንድንቀርብ ይርዳን። የሁላችንም የኔም ፍላጎት እሱ ነው። ሁላችንም ሰብሰብ ብለን አሁንና የጀመሩት ነገር ከነሳ አባቶቻችን ጋር እየተመካከርን ህይወታችን ላይ እየሰራን ወደ ቅዱስ ቁርባን ህይወት መምጣት ምናምን የሚለው ላይ በረንብ ትኩረት አደርጋለሁ። በአካሄድ ከማይመስሉኝ ሰዎች ጋር ከዚህ በኋላ ያን ያህል ብዙም እንትን አልልም። ሞር ትኩረት የማደርገው ህይወት ነክ የሆኑ ነገሮች ላይ ነውና ይሄን አደርጋለሁ። ይሄ ነው የምላችሁ። አመሰግናለሁ። ሐሳብ ያልሰጣችሁ ሰዎች ሐሳብ ስጡና እንዴ ዳቆን ደስሻ ገርሲሳ ወይ ያሪዲ እንዴት ነህ? በማርያም ሰላም እግዚአብሔር ይመስገን ደህና ነኝ። ልደትዬ እንዴት ነህ? እግዚአብሔር አምላክ የተመሰገነ ይሁን። ሰላም ነህ? ክብሩ ይስፋ። ደህና ነኝ በጣም እግዚአብሔር ይመስገን። እየበረታ ነው ሁሉ መልካም። ታረፋን ደህና መጣ። የለሁም እኮ እኔ ጠፍቻለሁ። አረ ያሬዶ እልም እኮ ነው ያልኩህ እልም። አዎ አይ ለራሴ ጊዜ ልስጥ ብዬ ነው ልደትዬ። አንዳንዴ ይሻላል ከራስ ጋር ጊዜ ማሳለፍና በዛው ይመቻል። አንዳንዴ ከቲክቶክ ከወጣ መመለስ በጣም በቃ ትዳር መልካም ነው። እግዚአብሔር ይመስገን ሁሉ መልካም ነው። እንዴት ነህ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነህ አንተ? እየበረታችሁ ነው? አገልግሎት ሁሉ ሰላም? እግዚአብሔር ይመስገን። እኛማ ደክመናል። አሁን እንግዲህ ያበርታን እንጂ አሬዲ እንደ ድሮ አይ እኔ ራሴ ይኸው ደክሜ ያተኝ። ያንተ ምክር በፍቅር ነው፣ በትህትና ነው፣ በውስጥ ነው፣ ለአንድነት ነው። ብዙ ጊዜ እንትን የምትለው አዎ ማርያም ስንት እኮ አሳልፈናል። የ4 ዓመት ቀላል አይደለም። አሁን ያ ንጹህ ልብ ቅንነት ብዙም የለም እና እንጂ በጣም ሚስ አደርገዋለሁ ያ የነበረውን ጊዜ። ብቻ እግዚአብሔር ይርዳን። እግዚአብሔር የተመሰገነ ይሁን። እና እንደው ብዙ እንደ ድሮ እንኳን ብዙ መግባት እንኳን ባትችል በመታገኛት አጋጣሚ እንኳን እየገባህ ምናምን ብንማማር አሪፍ ነው። መዝሙሬ አዎ እሺ፣ ኧረ እንማራለን። ልደትዬ እንማማራለሁ፣ እንገናኛለን። ምንም ችግር የለውም። ሰላም ነው፣ ሁሉ መልካም ነው። ቤተሰብ፣ ስራ፣ ህይወት፣ አገልግሎት ሁሉ ሰላም እግዚአብሔር ይመስገን። አንዳንድ ነገሮችን ላጥራ ብዬ ለማስረዳት ገብቼ ነው ትንሽ እሱን እየተናገርኩኝ ነበር። ሰሞኑን በእኛ ብራኔ አሮጉት ብራኔ እየሰጠው ነበር እና ያንን ነገር አንዳንድ ነገር ነው ሰምቼ እኮ ሰው ልኬባችሁ ነበረ። አንድ ከደረሳችሁ አላውቅም። የሆነ ሰው ልኬ ነበረ። እኔ ጋር በእርግጥ የመጣ ሰው አልነበረም። እውነቱን ለመናገር ኦኬ፣ እዛው ድሬዳዋ አብሯቸው የነበረ ሰው ልኬ ነበረ። ማን ይሄን ነገር አጣሩልኝ ቢያይ እዚህማ ስም አልነግርህም፣ በውስጥ እነግርሃለሁ። ኦኬ እሺ። ግን እኔ እንጃ አላስታውስም። ድሬዳዋ ላይ እኔ እንጃ ያወራኝ ሰው አለ አላወኩም። አብሯቸው የነበረ ሰው ነበረና እንዲያውም በቃ ጥሩ አጋጣሚ ነው። እኔ ስለማላገኛቸው ቀጥታ ብዙ ረጅም ጊዜ ስለሆነ እዛው አብረህ ካለ ፕሊዝ ይሄን ነገር እስቲ በደንብ አጣራ ጠይቃቸው እና ብዬ ጠይቀው ነበረ። ፎሎ አፕም አላረኩትም በእርግጥ መልካም ልደት። እንግዲህ አላቅም ምን ያህል ዲስከስ እንዳደረጋችሁ ዛሬ፣ ግን ሆፕፉሊ ጥሩ ነገር ሆኗል ብዬ አስባለሁ።
እግዚአብሔር በነገሮች ሁሉ እንግዲህ ይርዳን ይርዳችሁ። ትልቁ ነገር እኔ እንደዚያ ነገር ሲመጣ ጊዜ መስጠት ነው ለራስ የንስሐ ጊዜ የይቅርታ ጊዜ ራስን የማየት ጊዜ ቢሰጥ ጥሩ ነው ብዬ አምናለሁ። እኔ ሰው ሚዲያ በጣም ከባድ ስለሆነ የሰራነው የእውነት ነገር ካለ ከእግዚአብሔር ጋር መጀመሪያ መታረቅ እግዚአብሔርን ይቅርታ መጠየቅ ያጠፋነው የወደቅነው የደከምንበት ነገር ካለ ደግሞ ባልኖርንበት ባልዋልንበት ደግሞ ክሱ ደግሞ ያው በረከት ምንጭ ይሆናል ማለት ነው። በረከታችን አግኝተን ሁሉንም የሚመረምር እግዚአብሔር ስለሆነ ልብን በውስጥ ያለው በውስጣችን እናመላልሰው በይፋ የሰራነውንም ተደብቀን የሰራነውን ሁሉ የሚገልጥ እግዚአብሔር ስላለ የሚያይብን ከሱ የሚሰወር ነገር ስለሌለ ሰው ለሰውን ታታል ተሸውዶ ይሆናል። እግዚአብሔር ግን አይታልም አይሸወድም። እና እኔ ሁሌም የሆነ ነገር ሲነሳ መጀመሪያ በዛ ነገር ውስጥ ካለው በቃ እግዚአብሔር መጀመሪያ ይቅርታ መጠየቅ ነው። ንስሐ መግባት ሸክም ማቅለል ነው። ከዛ ደግሞ ባልኩበት ባልነካሁት ከሆነ ነካ የተባለው ደግሞ ምንም በቃ በረከት ነው። እኔም ለስድብ በቃው ለትችት በቃው እንደ በረከት ወስደዋለሁና ከዛ አንፃር እዩት ልደትዬ በአጠቃላይ ማለት ነው። ብዙ ዲቴል ውስጥ ብዙም ስለማላቅ ግን በዛ መልኩ ተመልከቱት። ያለበዚህ ያደክማል፣ ከአገልግሎትም ያስወጣል፣ ከህይወት ከመንፈሳዊ መንገድም ያቆማል። ሰይጣንም ብዙ ይጠቀምበታል እንደዚህ አይነት ነገሩ እና በዛ መልኩ በርቱ ለማለት ነው ልደትዬ። እሺ መዝሙሬ እግዚአብሔር ያክብርልን። አንተማ አትጥፋ። በተቻለ አቅም ያው እየመጣ በተለይ እስልምናው ላይ በጣም በርካታ ቆንጆ ስራዎችን ነው እየሰራ ነበረ። በመሃል ነው ጠፋ ያልከው። አሁንም በእርግጥ ጊዜ መውሰድ ጥሩ ነው። እንደዚህ ጠፋ ብሎ መምጣት ግን አይብዛ ነው እንጂ በተለይ አንተ አዲስ ሙሽራ ነህ፣ አመት እየመጣ ነው እና ለዛ ጊዜ መስጠት ያስፈልጋል። ወደ ቤት ያው እንደ ድሮ አይደለም፣ ስራም ይኖራል እዛ ሀገር ላይ ሆነ ለዛውም በሰዓት በሆነበት ነገሮች ሩጫውም ነገሮቹ ያ ሁሉ ጊዜ ወስደ ከኛ ጋር መቆየት በራሱ የሚያስመሰግን ነው። እኔና መዝሙር ያሬድ ከዛሬ ስንት ዘይት መሰረቶክ ላይ አዲስ እያለን ነው የምንተዋወቀው። በርካታ ከባባድ ጊዜያቶችን ማብረን አሳልፈናል። ጥሩ ጊዜ ማሳልፈናል። ያቺ ዋይፋይ አለች ልደትዬ፣ እሷንም አስቀምጣት፣ ፍሪጅ ውስጥ አስቀምጣት። መጀመሪያ ወደ ሚዲያ ስመጣ በኢንተርኔት በጣም እቸገር ነበርና ያው አቅም መዝሙሬ ነበረ ለኔና ለአቡ ለመጀመሪያ ጊዜ ስንቸገር አይቶ በዚህ ጉዳይ ያገዛን። የምር በጣም ወንድሞችን በማገዝ በዚህ ወደ ኋላ አይልም። በርካታ ነገሮች አድርገናል። እግዚአብሔር እሱ ይክፈልህ ነው የምለው በድብቅ እንትን አለ። ካሜራ መልደት የኔ እንደው ትዝታ ስላመጣብኝ ነው እንጂ እኔ ያለው ትልቅ ነገር አይደለም። መልካም በቃ ቀጥሉ። እሺ ለቲ ኤግዛይስት ሊዱ አለምዬ ስምሪ ላስቀድማት ይቅርታ፣ ወይስ ሊዱ ተቀጥያለሽ? ዶክተር ላስቀድም። እሺ ስምሪ ዶክ አለሽ? አለው ልደትሻ ዲያቆን ያሬድ ሰላም ብያለሁ። ሁላችሁንም ከታችም ከላይም ያላችሁ ያሬዶ ጠፍተሃል፣ እንኳን ተወለድክ ብለናል። ትናንት ስላልተመቸኝ ነው ጫጫታ አለ ትንሽ ያለሁበት፣ ግን መግለጫውን ስለሰጠ በጣም ደስ ብሎኛል። ጥሩ ነው ያደረከው። እኛንም ባከበረ መልኩ ስላወራ እግዚአብሔር ያክብርልን። መልእክቴ አጭር ናት። ምንድነው ምን አምናለሁ መሰለ፣ አንድ ማስረጃ ሲመጣ ኦኬ ተአማኒነቱን በደንብ መፈተሽ አለብን። የሆነ አካል ስላመጣው ትክክል አይሆንም። የሆነ አካል ደግሞ ስለተወቀሰ ወቃሹ ልክ አይሆንም። ሁል ጊዜ ማስረጃ በእውነተኛነቱ ይመዘናል እንጂ በአቅራቢው አይመዘንም። አቅራቢ ማንም ሊሆን ይችላል። ኦኬ ነገር ግን የተለጠፈው ነገር ምንድነው? ኦኬ ርዕሱ ምንድነው? ማህተሙ ምንድነው? ሄዲንጉ፣ ፉቲንጉ ምንድነው? የሁሉ ነገር የሚለው ማገናዘብ እንችላለን። ሁላችንም ቲክቶክ ተጠቃሚዎች ከ10ኛ ክፍል በላይ ነን አብዛኞቻችን። ስለዚህ ጭንቅላታችን እንጠቀም። በቤተክርስቲያን የጠቀሙ መስሏቸውም የፖስቱ ወንድሞች ተረጋግተው ማስረጃውን አይተው በፖስተው ጥቅሙ ነው ጉዳቱ ነው የሚያመዝነው ብሎ ቢፖስቱ በቀናነት ሊሆን ይችላል ያደረጉት ለቤተክርስቲያን ቀንተው። ነገር ግን ቤተክርስቲያን ደግሞ እያንዳንዱ አካል ደግሞ ምዕመኗን መጉዳት የለብንም። ኦኬ ስለዚህ እንደዛ በማስተዋል ብናደርገው አሪፍ ነው። ሀሳብም ስንሰጥ ወንድሞችን ወደ ንስሐ በሚጠራ መልኩ እንጂ በአጥፍተው እንኳን ቢሆን በስድብ
ወደ ከፋ ነገር ወደሚወስዳቸው መሆን የለበትም። ይሄንን ስል ምን እያልኩ ነው? ለምሳሌ አዲስ ክርስቲያኖችን ይሄ በጣም ይጎዳል። ለምሳሌ ልደት አሁን ምንም ላይመስለው ይችላል። ነገር ግን ከሱ ጋር አብረው የተከሰሱት አዲስ የመጡ ናቸው ክርስቲያኖች፣ አዲስ ክርስቲያኖች ማለት ነው። ለነሱ በጣም ከባድ ነው። ለምን በዛኛው ሳይድ ደግሞ በጣም ስማቸው እየጠለሽ ለዚህ ነው የመጡት እየተባሉ ሊዘርፉን የመጡት እየተባሉና ይሄን ነገር ሁሉ ከግምት ውስጥ አድርገን ነው ስናወራ መሆን ያለበት እና እናስተውል ነው። በተለይ ከታች ላለን አብዛኛው እንደውም ቅድም ያሳየኸው ማስረጃ ለምሳሌ ጸጋዬ የሎዛን ነው ብሎ አልለጠፈም። ይሄ 4 ሚሊዮን ወጪ 2 ሚሊዮን ገቢ ይሄንን እያደረገ ያለው ከታች የሚከታተለው ሰው ነው በብዛት ቪዲዮም የሚሰራው ሎዛ ኢቨንት እንደዚህ ያደረገ ብሎ የቀጠለውና ሳናስተውል ዝም ብለን ማስረጃ የምናዘዋውረው ትክክል አይደለም። ቆም ብለን ማሰብ አለብን። የቀረበውን ማስረጃ እንኳን በማስተዋል አይተን መኮሰት አለብን በማለት ነው። እግዚአብሔር ያክብርልን። እሺ ዶክተር የእግዚአብሔር ያክብርልን። በጣም እናመሰግናለን። ቤተክርስቲያን ስለሆንኩኝ ተራ በተራ ድሉ ሰጣችሁና ማታ ደግሞ ምናልባት ከቻልኩኝ በዚህ ጉዳይ ሳይሆን በትምህርት ወይ ነገ ገባላችኋለሁ። ሊዱ ይቀጥ እና ሌሎቻችሁም አጠራጥራችሁ ትላላችሁ። ሰላም ብያቸዋለሁ። እንዴት ነው ይሰማል? አዎ ይሰማል። ሊዱ ይሰማል። በዚህ አጭር ቀናት ብዙ ነገር አይተናል። ብቻም አልፍ የለም ሁሉም አልፏል። እግዚአብሔር ይመስገን። እኔ ነገር መደጋገም ነው የሚሆነው። አንተም ስለተመለስከ ስላየንክ ደስ ብሎናል። እኔ በጣም ደስ ያለኝ መጥተህ ተረጋግተህ በእርጋታ ነገሮችን ስላስረዳክ ያለውን ነገር ስላብራራህልን በጣም ነው የምናመሰግነው። እውነት ልደት እግዚአብሔር ያክብሩ። ከዚህ በላይ ደግሞ ታገኙበትን እድሜና ጤና ይስጣችሁ። ያው ክርስቲያን ሲሆን ደግሞ የበረታ ክርስቲያን ሲሆን ፈተና ይበዛበታል፣ ጠላት ውጊያ ይበዛል። በርቱ። እኛ ከጎናችን ሁላችንም ነገም ቤተ ክርስቲያን የሚሰራ ካለ ማንም ከማሰራት ወደኋላ አይልም እና ልደትሻ እግዚአብሔር በርታ። እግዚአብሔር ያክብርልን። ሊዱዬ በጣም አመሰግናለሁ። እህታችን ከጎናችን ነበርሽ፣ እናመሰግናለን በጣም። ዲያራዬ ኤልሲ እንዴት ነሽ? ሰላም ልደቴ እንዴት ነህ? ሰማለሁ አለው። እግዚአብሔር ይመስገን። ስላየው ደስ ብሎኛል። ድጋሚ ስለመጣክ እኔ አንድ ምንድነው የምትለው እንድትታረም የምፈልገው ቶሎ ቶሎ ላይቭ ክፈትልን፣ እንደ ድሮ ተመለስልን፣ ምናምን እንማር፣ ወንጌልን እንማር። ለነገሮች አንቸኩል፣ ለሌሎቻችን ደግሞ ባንቸኩል ጥሩ ነው። መታገሱ አሪፍ ነውና አክብረህን ደግሞ ለኦዲየንሱ መልስም ለመስጠት በተረጋጋ ስለመጣክ ይሄ ለሱ ያለ አክብሮት ነው የሚያሳየውና አፕሪሺየት በጣም ደስ ብሎኛል። በርታልን፣ ከጎንነን ወደፊት። እውነተኛ አገልግሎት ፈተና ከሌለው ችግር አለ ማለት ነው። አንተ የምታገለግለው አገልግሎት ፈተና ከሌለው መሰናክል ከሌለው ችግር አለው ማለት ነው። ግን እውነተኛ አገልግሎት ደግሞ ፈተናዎች አሉ። እሱን ተቋቁሞ ማለፉ ደግሞ መልካም ነው። በርታለን አለን እህቶች። አመሰግናለሁ። እሺ እግዚአብሔር ያክብርልኝ ሁላችሁንም። ስለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። ቤተክርስቲያን ሆኜ ነው ስልኬም ሊዘጋ ነው አለብዬ። እኔም በጣም ነው የምወድሽ፣ ሁላችሁንም ወዳችኋለሁ። ኑሐሚን ሻይ ስለዚህ በትዕግስት ስላዳመጣችሁኝ እግዚአብሔር ያክብርልኝ። መማር ማስተማራችን ለድሮ ይቀጥላል። ቪዲዮዎችን እየገባችሁ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። ልዩዬ እንደ አንቺማ እኮ ልዩ ነው፣ ከነስምሽ እኮ ራሱ ልዩ እኮ ነው። ያንቺ ይለያል፣ ያንቺ ይለያል። እሺ አልጠፋምና ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። እንማማራለን በደንብ በቃ። ቪዲዮዋን ፏፏ አድርጓት። በአንዴ አዶናይ ይሆናሉ ብዬ ሁለት ቪዲዮ ለቀኩ ተተከታታይ። ሁለቱም ከ400 ሺህ በታች ነው፣ ከ400 ቪው በታች ነው። 400 እንደ ፔንኪለርሻ። ኧረ አንቺ እኮ የጥንት ቤዚቾ። ሌላ ማንን የዘለልኩት? አበባ አንቺ አቤክስ አንቺ ፒሳ። ኧረ እንደ አዶናይ ይሆናል ብዬ በቀን 10 ቪዲዮ ልቀቁ ብሎ ጠዋት ለቀኩኝ። የፔንቴዎቹ ታየ በጣም ሞራል ተሰማኝና 2 ቪዲዮ አከታትዬ ወዲያው ስለቅ ገብቼ ያዋለው በዛኛው ስልኬ 400 ቪው ነው ያለው በአንድ ሰዓት ውስጥ። እንደ 400 ቪው ያለው አንደኛ
እስኪ እንዳሏሽ ደግሞ ሌው እስኪ ወይኔ መድኃኒዓለም አባ ወይኔ 1000 ስገጥፍምዝ ወፍ ቪዲዮ ባከነ በአንድ ሰዓት ውስጥ የኔ ቲክቶክ አካውንት በአንድ ሰዓት ውስጥ ጉድ ነው ጉድ አነሷል እኚህም ቪዲዮዎች አነሳቸውና